በዚህ ሂደት ውስጥ ናያ ብዙ አፍሪካውያኖችን አስቆጥቷል። በከፍተኛ ሁኔታም የደቡብ አፍሪካ ተቀናቃይ ነበሩና እዛ ካናዳ የነበሩ አፍሪካውያን በሙሉ ሲጨፍሩ ነበር ተብሏል በደቡብ አፍሪካ መሰናበት። ከዛም ባለፈ በመላው አፍሪካ ያሉት አፍሪካውያን በደቡብ አፍሪካ መሰናበት ከዚህ ጉዳይ ጋር በተያያዘ በጣም ተረስተዋል የሚሉ ሐሳቦች እየወጡ ነው የሚገኙ። ዛሬ ብራዚል ጃፓን 2 ሰዓት ላይ ትገጥማለች። የጨዋታ እንደተጠናቀቀው ጀርመን ከባራጓይ አለ። በተወሰነ መንገድ ስለ ዓለም ዋንጫው ግርምዬ ከዛ በፊት እንደው ጥያቄ ያየው ነበር። አሁን የአድማጮችን ጥያቄ ግርምሽ ሶፊ እንዴት አላችሁ? ግራኒት ዣካን ሰንደርላንድ ከባየር ሊቨርኩሰን በስንት ብር ነበር የገዛው የሚል ጥያቄ መጥቷል። ያው ቅድም እንዳልነው እንግዲህ ግራኒት ዣካ ከአርሰናል ወደ ባየር ሊቨርኩሰን ሲሄድ ከ15 እስከ 17 ሚሊዮን ፓውንድ የወጣበት ቀጥታ ለዝውውሩ 15 ሚሊዮን ፓውንድ ለአርሰናል ተከፈለ። አጠቃላይ እስከ 17 ሚሊዮን ፓውንድ የሚያድግ ብር ነው። አሁን ጥያቄው የመጣው ከአድማጮች ከባየር ሊቨርኩሰን ወደ ሰንደርላንድ የመጣበት ዋጋ ስንት ነው የሚል ነው። በሐምሌ 2025 ወይም ባለፈው ዓመት ሲመጣ ከባየር ሊቨርኩሰን ወደ ሰንደርላንድ የገባበት መነሻ ዋጋ 13 ሚሊዮን ፓውንድ ሲሆን ይሄ ማስታወቂያዎቹን እና እያደገ የሚሄደውን በእንቅስቃሴ የታየውን ጨምሮ አጠቃላይ ሰንደርላንድ ለግራኒት ዣካ 17.3 ሚሊዮን ፓውንድ ነው ያወጣው። በዩሮ ከ25 ሚሊዮን ዩሮ በላይ ያ በዩሮ ሲሰላ ከ25 ሚሊዮን ዩሮ። ስለዚህ አድማጫችን ተመልሶላል ብዬ አስባለሁ። 17.3 ሚሊዮን ፓውንድ ዋጋ ነው ሰንደርላንድ የገዛው። ቸልሲ ደግሞ የጠየቀው 8 ሚሊዮን ፓውንድ በግማሽ ነው። ግማሹን ነው የጠየቀው። ወደ ዓለም ዋንጫ 17.3 ገዝቶ 8 አይሸጥም። አስቧል ሰው። ልክ ነው። እቺን የአድማጭ ጥያቄ ስለመጣች ሪሴል ቫልዩ የለውም። ዣካ ግን ሪሴል ቫልዩ ባይኖረውም ግን የተወሰነ ዓመት ማገልገል ይችላል። ሪሴል ቫልዩ ባይኖረውም እነሱ ይፈልጉታል። አቀጣይ አሁን ያለበት አቋም በ8 ከመሸጥ ተጫዋቹን ምን ታገኛለህ? በ8 ምንም ጥቅም የለም። 8 ሚሊዮን ፓውንድ ሂደህ እኮ ቅድም አንድ አስተያየት ሰጭ እንዳለው እኮ ነው የሚሆነው እኮ ዶሮ ልትገዛ ነው ብሎ ኮሜንት ያደረገው ማለት ነው። ዶሮ አይደለም ሰው ነው። እዚህ ጋር ምርጥ አማካኝ ተጫዋች ለመግዛት ነው ቼልሲ ዶሮ ሊገዛ ነው ወይ 8 ሚሊዮን ፓውንድ ይዞ የሄደው የሚል አሽሙር የሚመስል ሳርካዝም የሚመስል ነገር በተለያዩ አስተያየት መስጫዎች ላይ እየተሰጡ ይገኛሉ። ወደ ዓለም ዋንጫው ጉዳይ ስንመጣ ትናንት ዓለም ዋንጫ ላይ የነበረው የጨዋታ መርሃ ግብር ባፋና ደቡብ አፍሪካ አጀማመራቸው በጣም ምርጥ ነበር። ጥሩ እንቅስቃሴ አድርገዋል። ቶሎ ወደ ጎል ተጠግተዋል። ዛሬ ባፋና ምንድነው የታያቸው ነገር? ምንድነው ያገኙት ነገር ብለን እስክንናገር ድረስኛ ጨዋታውን በኮሜንተሪ ስንሰራ በጣም አስገርመውን ነበር ደቡብ አፍሪካውያን። በኋላ ላይ ግን የካናዳ ጨዋታ እያደገ የመጣ ቀስ እያለ እየተሻለ የመጣ የጨዋታ መርሃ ግብርና ጌም ማኔጅመንታቸው የጄሴ ማርሽና ካናዳውያን እንቅስቃሴ የተለየ እንዲሆን አድርጎታል። ካናዳ ትናንት ጨዋታውን ያደረገችው ሎስ አንጀለስ ስቴዲየም ነው። ምክንያቱም በምድብ መርሃ ግብር ከምድቧ ስዊዘርላንድን ተከትላ ሁለተኛ ስለሆነች ነው። አንደኛ ሆና ቢሆን ድሮ ካናዳ እዛው አገሯ ላይ ትጫወት ነበር እና አሁን ስዊዘርላንድ በካናዳ ምድር ነው የምትጫወተው። ቀጣይ የምድቧ አንደኛ ስለሆነች ማለት ነው። ካናዳ ሁለተኛ ስለሆነች ነው ከደቡብ አፍሪካ ጋር ሎስ አንጀለስ አሜሪካ ላይ ጨዋታውን ያከናወነችው። ስለዚህ ከዚህ አንጻር ባፋና ደቡብ አፍሪካ የበርካታ ኢትዮጵያውያንንና አፍሪካውያንን ልብ የሚሰብር የዜኖፎቢያ ዘመቻ ካምፔን አከናውነው እንደነበር ይታወሳል። ብዙ አፍሪካውያን አዝነዋል። አሁን ደግሞ ማንነታቸው ባልታወቁ ቡድኖች ጁን 30 ሰልፍ እናደርጋለን፣ ሰልፍ ይደረጋል። ደቡብ አፍሪካ የምትገኙ የሌላ ሀገር ዜጎች ውጡልን የሚል መንግስት ግን እኔ እንደዚህ አይነት አላልኩም፣ ከመንግስት ዕውቅና ውጭ ሆነ ነው፣ በዚህ ጉዳይ ላይ መንግስት እንዳታስገቡ የሚለውን ሐሳብ ገልጿል። እነ ሮኔን ዊሊያምስ የማሜሎዲ ሰንዳውንስ የቡድኑ አምበልና ግብ ጠባቂ አፍሪካውያን ነን፣ አግዙን፣ እንተጋገዝ፣ አንዳንድ ሰዎች ሊያጠፉ ይችላሉ፣ ግን መላውን ደቡብ አፍሪካውያንን በአንዳንድ ሰዎች ድርጊት አትቃወሙ፣ ደግፉን፣ ሳፖርት አድርጉን በሚል አስተያየት መግለጹ አይዘነጋም። ይሄ ግብ ጠባቂ በኖካውት ስቴጅ በጥሎ ማለፉ በእድሜ ትልቁ አሰልጣኝ ሁጎ ብሩስ ቤልጅየማዊ ናቸው። ከትናንት ጨዋታ በኋላ አሰልጣኝነትን ጨርሻለሁ ብለዋል። 74 ዓመታቸው ነው። ወደ 75ኛው ተጠግተዋል።
በአጠቃላይ በውድድሩ በእድሜ ትልቁና አንጋፋው አሰልጣኝ ዲክ አድቮካት ይባላሉ። የኩራሳው ብሔራዊ ቡድን አሰልጣኝ ሆነው የመጡ ናቸው። 78 ዓመታቸው ነው። እሳቸው ወጥቷል። ኩራሳው ከምድቡ ስለተሰናበተች ኖክአውት ስቴጅ ላይ ደግሞ በእድሜ ትልቁ የነበሩት ሁጎ ብሩስ ነው። ትናንት ምሽት ተሰናብተዋል። ያቃየር ክፍተት ነበር በደቡብ አፍሪካ በኩል ሶፊ ጄሴ ማርሽ ቶሎ ተጫዋቾችን ሲቀይሩ፣ በነገራችን ላይ ባፋና ሁጎ ብሩስ እየዘገዩ ነበር። ምላሽ እንኳን አይሰጡም። እዚህ ጋር ምን እንዳሰቡ ለጄሴ ማርሽ ምላሽ የሚሆን ነገር መስጠት አልቻሉም። እያሰቡ የነበረው 0-0 9ኛውን ደቂቃ ሄዶ ወደ ተጨማሪ ደቂቃ ሲገባ ተጨማሪ ኤክስትራ ሚኒት እንደሚገባ እያሰቡ ነበር። ኢንጁሪ ታይም ላይ የባከነ ሰዓት ሲጨመር እያሰቡ የነበረው እሱን ነበር። ግን ከቀኝ መስመር ላይ የተላከ ኳስ ሲመለስ ኢስታኪዮ አግኝቶት 92ኛው ደቂቃ መረብ ላይ ወዘወዙ። ደቡብ አፍሪካውያን መነሳት በማይችሉበት ሰዓት ላይ አሸናፊው ቡድን ከኔዘርላንድና ሞሮኮ ጋር ይፋለማል። ዛሬም ትንቅንቁ ከፍ ያለ ደረጃ ያለው የብራዚልና የጃፓን የጀርመንና የፓራጓይ የጨዋታ መርሃ ግብሮች ምሽት ላይ ይደረጋሉ። ከሰዓት አንጻር ሶፊ ትንሽ ጨምርበት። ትናንት ስላነሳ ነው ጨዋታውን የደቡብ አፍሪካን ሜጀር ነገሮች እንግዲህ አንስታል። ብራዚል ከጃፓን ምሽት 2 ሰዓት ላይ የሚጠበቀው በጣም አሪፍ ፍልሚያ እንደሚሆን ይጠበቃል። ጃፓን እንዳትንቋት ጃፓን በጣም ኃይለኛ ቡድን ነው ጃፓን። በነገራችን ላይ ጃፓን ምርጥ ተጫዋቾቹ በሌሉበት ነው አሁንም አሪፍ እንቅስቃሴ እያደረጉ የሚገኙት። ዋተሩ ኢንዶ የለም፣ ታኩሚ ሚናሚኖ የለም በጉዳት ምክንያት በዚህ ቡድን ውስጥ እየተሳተፈ አይደለም። በዚህ ዓለም ዋንጫ ታኩሚ ሚናሚኖ፣ ዋተሩ ኢንዶም፣ ሚቶማ ካሩ ሚቶማ ግርሜ የተሳተፉ ያልሆኑ ተጫዋቾች ናቸው። በዛ ላይ ታኬፉሶ ኩቦ እንደዚሁ በተመሳሳይ ጉዳት አስተናግዶ በዛሬው ጨዋታ ላይ ያደርስ ይችላል። ግን ያም ቢሆን ብራዚል ጃፓን እንደዚህ ሁሉ ተጫዋቾች በሌሉበት ሁኔታ ይህም ተከላካያቸው ኢታኩራ በዛሬው ጨዋታ ላይ ሳተፍ ይችላል። ያምኖ ግን አሁንም ያላችሁ ስብስብ ቀላል አይደለም። እንዲህ ተመልከት ግርሜ በዛሬው ቋሚ 11 ሊገቡ የሚችሉት ዳይቺ ካማዳ፣ ኦታናካ የሊድሱ፣ ካይሱ ሳይኖ፣ ታኪሮ ቶሚያሱ የአርሰናሉ የቀድሞው ተጫዋች፣ ዊዳ ሜዳ ጎል ያስቆጠረው ነው ስዊድን ላይ ሜዳ። በጣም ባይዘው እኔ ጃፓን እግር ኳስ አድናቂ ነኝ። ያው ምንድነው 90 ደቂቃ የሚጫወት ቡድን አይደለም። የሆነ ሰዓት ላይ ሉዝ ያደርጋል ኮንሰንትሬሽን እንዲደክማቸዋል እንጂ ይሄ ኳሱን የሚቀባበሉበት መንገድ የዓለምን እግር ኳስ ወደ የት ላይ እንደሚችል ጠቋሚ ይመስለኛል። ላይክ የፕሌይስቴሽን አይነት ባህሪ ያለው አጫወት መንገድ ነው የሚጠቀሙት ጃፓኖች። ታታታታታርጎብ ነው የሚሄዱት። በጣም ፈጣን ነው የአእምሮ እንትናቸው። ያው ቴኳንዶ ምንም ስለሚሰሩ ይመስለኛል በጣም ፈጣን ናቸው ውሳኔዎቻቸው። በጣም አስደናቂ ነው እና ብራዚል በቀላሉ ይህን ጨዋታ ታሸንፋለችሁ ብላችሁ እንዳታስቡ። በጣም ከባድ ፈተና ይገጥማታል። አሪፍ ጨዋታ ግን እናያለን። ብራዚል ከጃፓን አሪፍ ጨዋታ ይሆናል ብለን እናስባለን። ብራዚል ዛሬ ራያንን በቋሚ 11 ነው ብታስገባ ይጠበቃል። ባለፈው ጨዋታ ላይ አሲስትም ስላደረገ ጥሩ ስለሆነ ከኩኛና ቪኒሲየስ ጁኒየር ጋር ፊቱ ላይ ልታጣምር የምችልበት ሂደት አለ። ፓራጓይም ቀላል ቡድን አይደለም። ከጀርመን ጋር የሚያደርጉት ጨዋታ መጀመሪያ በአሜሪካ መሸነፉ እኮ ነው የፓራጓይን ግምት ያቀዘቀዘው። ያቀዝቅዞት የነበረው ግን ጥሩ ስብስብ ያለው ቡድን ነው። ፓራጓይም እንደዚሁ በምናነሳበት ጊዜ በርካታ አሪፍ ተጫዋቾች ያለው ቡድን ነው እንመለከተዋለን። የፓራጓይ ብሔራዊ ቡድንም በእርግጥ ግምቶች ለጀርመንና ለብራዚል ያደላሉ። ጀርመንና ብራዚል ያልፋሉ ተብሎ ይጠበቃል። ግን ቀላል ፈተና የሚሰጡ ቡድኖች አይደሉም። በፓራጓይም በኩል በጣም ብቃት ያላቸው ተጫዋቾች ለምሳሌ የሰንደርላንዱ ኦማር አልደርቲ ያለው ፓራጓይ ውስጥ ነው። አሪፍ ተከላካይ ነው አልደርቲ። በእንግሊዝ ፕሪሚየር ሊግ እንደተመለከተ ነው። ዲየጎ ጎሜዝ አለ የብራይተኑ የአጥቂ መስመር ተጫዋች። ከዛ ውጪ በፓልሜራስ በብራዚል የሚጫወቱ እነ ጁኒየር አሎንሶ እነ ፋቢያን ባልቡዌና የመሳሰሉ ተጫዋቾች አሉና ሁለቱም ጨዋታዎች እንዳያመልጧቸው። ፓራጓይም ለጀርመን በቀላሉ ጃውን መስጠት አይደለም። በተለይ ግን የብራዚልና የጃፓን ጨዋታ የተንቀለቀለ ሰዓት የላሰ ጨዋታ እንደሚሆን ምንም ጥርጥር የለውም። ምሽት ላይ እንመጣለን ከ1 ሰዓት ተኩል ጀምሮ በቀጥታ ጨዋታዎች ነው እናንተ ማድረስ እንቀጥላለን። ብራዚል ከጃፓን እንደዚሁም ደግሞ ሌላኛው ፍልሚያ ደግሞ ድንቁ ጨዋታ ጀርመን ከፓራጓይ ምሽት 5 ሰዓት ላይ የሚደረጉ ጨዋታዎች ናቸው። አድማጮቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። እናት ባንክ የዚህ ፕሮግራም የክብር አጋር ነበረ። ኤርሚሲኖ የሲኖትራክ ችግር ሲያጋጥመው ለማንኛውም የሲኖትራክ የማማከር ጉዳይ ለመግዛትም ለማስተካከልም
እንደዚሁም ለማሳደስም 0964468888 ላይ ይደውሉላቸው። ኤርሚሲ ነው የመቻችሁ ብሏቸዋል። ሁለቱንም አጋሮቻችን ከልብ እናመሰግናለን። አብረናቸው የቀየነው ግርማቸው እንደሆነ አስፎንያስ ነበርን። ቴክኒኩ ላይ ዲጄ ዴቭ